ምንም ወንድ የምታጣን አይነት ሰውም አይደለችም። ሄርሜላ ማለት ከማንም ተሽላ ስለተገኘች ነው አብርሃም መርጧት ከእሷ ጋር የሆነው። ያረገዘችለትም እንደዛው። ምን ነው እቴቴ አቤል ማለት ነው። እቴቴ አቤላ ምን ነው በዝሙት ማርገዝ ብርቅ ነው እንዴ? እናንተ ጋር ብርቅ ነው ወይ? ቡታጅራ ውስጥ ብርቅ እንዳልሆነ ነው የማውቀው። ምን ነው እናንተ ምን ነው ከየት ነው የተፈጠራችሁት? ከባህር ዛፍ ነው የተነቀላችሁት? ከመሬት ነው የበቀላችሁት? ከየት ነው የመጣችሁት? ዲቃላ ማርገዝ ብርቅ ነው ወይ? ባለትዳር ወንድ ላይ ተንጠልጥሎ ማርገዝ ብርቅ ነው እንዴ? ከማንም ተሽላ ስለተገኘች ነው ለአብርሃም ያረገዘችለት። ኧረ እስኪ ወላሂ በል እውነትህን ነው እንዴ? በዝሙት ማርገዝና በየመንገዱ ዲቃላ ማርገዝና ባለትዳር ወንድ ላይ ተንጠልጥሎ አሻሼ ገዳሜ ብሎ ተጋድሞ ማርገዝ መውለድ ብርቅ አይደለም። እኛ ቡታጀራ ላይ አታሰድቡን እናንተ አሰዳቢ ሁላ ማለት ነው። ጋጠ ወጦች እውነቴ ነው የምላችሁ። ሌላኛው እንግዲህ አብርሃም ወደ ማይፈልግበት ህይወቱ ሩታን እንደሆነ ብታረድ እንኳን አልፈልጋትም ብለዋል። ወደ እሷ አይመለስም ነበር። የሆነ ነገር ተደርጎበት ነው። እናንተ ሃይማኖት አልባውላ ማለት ነው። እናንተ እኮ ሃይማኖት የላቸውም እኮ ዝም ብላችሁ እንደ እንስሳት እኮ ነው የምትኖሩት። እንደ እንስሳት ራሱ ይሻላቸዋል። እንስሳት ራሱ ክብሩን ጠብቆ የሚበላውን ይበላል፣ የሚጠጣውን ይጠጣል። የተሰጠውን ሌላ ማጥፋት ምናምን የለም። ኧረ ተው ተመለስ ሲባል ይመለሳል ወዲያውም ማለት ነው። እነዚህ እኮ በቃ እንስሳት ባላቸው የሆነ የድሮ እንስሳት ራሱ እኔ አላቅም። የድሮ እንስሳት የፈለገውን ሊበላ ይችላል። ልክ እንደዛ እኮ ነው የምትኖሩት። ሃይማኖት የለም። ሃይማኖት ይፈቅድልኛል አይፈቅድልኝም ብሎ ነገር የለም። ሁሉንም ነገር ማግበስበስ ነው ስራችሁ። እውነቴን ነው የምላችሁ። እና የሆነ ነገር ተደርጎበት ነው። ከፈልግ በጋሽዬም እናስመክረውና እንመልሰዋለን። ወይኔ በላቸው። እንደው ጋሽዬ ተከብረህ ኖር፣ እውነት ተከብረህ ኖር። ተከብረህ አሁን እየኖርክ ነው። ከዚህ በፊት አልተከበርክም ነበረ። በፈለጉትን ነገር አምጥተው እንደርጎ ዝም በጥልቅ እያደረጉት ነበረ። አሁን ግን ጋሽዬ በዚህ ነገር ይመጣል ብዬ አላስበውም። ውድ ቤተሰቦች የምሬ ነው የምላችሁ። ካመጣችሁት ውርደት ነው እንዴ? የእናንተን አባት አንጠልጥላችሁ አትመጡም እንዴ? በጋሽዬ ከሆነ እናስመክረዋለን። ወደ ማይፈልግበት ህይወት አይመለስም ነበረ አብርሃም። አይ ቤተሰብ ላይክ እያደረጋችሁ፣ ሁለት ላይክ እያደረጋችሁ እነዚህ አናታ ሙላ ማለት ነው። ምድረ ሴታ ሴት እንደ ሴት ቀሚስ ልበሱ ብያችሁ ነበረ እኮ። አንዳንድ የቡታጅራ ወንዶች ቀሚስ የሚያምርባችሁ ሳደል እንዴ ነችና ቀሚስ ነው የሚያምርባችሁ። ሼቴ በእኔ ወጪ እሰጣችኋለሁ። 600 ብር እኮ ነው፣ እስከ 800 ብር ወጥቷል። እኔ እሰጣችኋለሁ። እውነት ሼቴ ሞልቶኛል። ሲጀመር እድሜ ለሳውዲ አረቢያ ስንትና ስንት ነገር አለ። ተሸክመን እኮ ነው የምንመጣው። ታርጎ ይደረጋል ጋይስ። የምር የልብስ ማዕት ዘብስባችሁ የምትመጡ ሰዎች ከኔ ተማሩ፣ እንዳታመጡ ምንም ነገር እንዳገዙ። ኑ የራሳችሁ ቀያሪ ልብስ ያዙ፣ ለሰው የምትሰጡት ነው ያዙ። ከዛ ውጭ ምንም አገር ከመጣችሁ ልብስ አገዙ። እዛ ኮተት ሰብስባችሁ ከመጣችሁ ያው እኔ አንድ ልብስ አልገዛውም አገር ከገባው። ለምን? ያንን ኮተት ስላለ፣ ያንን ኮተት ቁምሳጥኔ ስላጠበበብኝ። እንደ ያላደርገው ምን ላድርገው? ወዴት ወርውሬ እንዴት ልግዛ? የአማራችሁ የምትፈልጉትን የሚያምራችሁን ልብስ የምራገዙን ገንዘብ አውጥቻችሁ። ምክንያቱም ቤት ያለው ነው። ያኛው ሴት ወስደዋለሁ፣ ምን አደርገዋለሁ? ቁምሳጥን ጨርሶብኛል ብላችሁ ታስባላችሁ እንዴ? አየር ይዝብናል እዚህ ራሱ ማለት ነው። ለነገሩ ሰው እስከምንሆን ሳር ይበላል ነው የሚባለው። ሰው እስከሚኮን ሳር ይበላል ይባላልና እንደዛ ነው እላችኋለሁ። ውድ ቤተሰቦቼ እኔ ሰጣቸዋለሁ በእኔ ፍቃድ፣ በእኔ ምርጫ ልካቸው የሚሆነው ለክቼ ማለት ነው። የሆነ ነገር ተደርጎበት በቃ ተመልካች የሚለውን ነገር ብቻ ነው ይዘው የሚጓዙት ማለት ነው። የሆነ ነገር ተደርጎበት ነው፣ መተት ተደርጎበት ነው። አብርሃም በመተት ነው ወደ ሩታ የመለሰችው። እንደው ደብዳቤ ትጠላላችሁ። እንደው ሰው ስራ ፈት ሆኖ ይሄንን ሁሉ ሰንጠረዥ እንደዚህ ያክል ጽሁፍ ይጽፋል እንዴ? እኔ ምን አመጣኝ? ሪከርድ ብላችሁ እወጣለሁ እንጂ ዋትሳፕ ላይ ራሱ እኔ እንደዚህ ጽሁፍ አልጽፍም እንዴ። 2 ደቂቃ ራሱ የሚጨርስብኝ ጽሁፍ መጻፍ አልፈልግም የምር። እና ኮሚኒቲ ላይ በብዛት ዩቱብ ሰፈር ላይ መተት አድርገሽ ስለመለስሽ እንደዚህ ስላልሽ ምናምን ምናምን፣ ይሄ ሰው በፍቅር እንጂ በመተት ምናምን እንደዚህ ደዛ ወጣ ወረደ። አይ ወይኔ በላቸው። እንዲሁ አብርሃም እና ሩታ በዚሁ ማዕቀል ሰጥቷችሁ በቃ እውነት ገንዘብ ነው። ገንዘብ እንደሆነ አይሞላም፣ የትም አይደርሳችሁ፣ ሞትም አለ። ሲቀጥል ባላችሁ ነገር ተብቃቅታችሁ ለመኖር እውነት በዚህ ሁኔታ ብታቆሙና ወደ ራሳችሁ ተመልሳችሁ ልጃችሁን ብታሳድጉ፣ ወደ ራሳችሁ ተመልሳችሁ ሁለተኛ ልጅ ብትደግሙ ነው የሚሻለው። እውነቴ ነው የምላችሁ። በዚህ ልክ እንዴ ይበቃል። ምክንያቱም የተመልካችም ልክ እኮ ታየ ጋይስ ታየ። ምን ያክል ተመልካች እንትን እንደሆነ የሆነ ፋራ እንደሆነ አሳይተናል። ፋራ ነን እኛ። ፋራ ባንሆን ኖሮ እነሱ ያሉትን ነገር ሁሉ ሰምተን እንትን አንልም ነበር፣ አንጓዝም ነበረ። ነገር ግን የለም እና ሩታዬ ተመልካች በሙሉ መተት አድርገሽ ነው የወሰድሽው አብርሃምን ተብለሽ ነበረ። እንግዲህ አሁን ደግሞ ቴቴ አቤልና ወይዘሪት ነው የምትባለው ማረማናት እቺ
አምጦልኝ እናንተ ቺማናት ስሟ ሚያርቲም እንግዲህ መተው ነገር ተደርጎበት ነው። በዛ ላይ ምን አለ መሰላችሁ ውድ ቤተሰቦቼ፣ ወንዳታ አይደለም ወንድ የምታጣ አይነት ሴት አይደለችም። እኔ ልሙትላችሁ ውድ ቤተሰቦቼ፣ እንዴ ወንድ ካላጣችሁ የሚለምናችሁ እንዴ ተንበርክኮ እንዴ ሴት ነኝ አይደል? ሴት እስከሆናችሁ ድረስ ጀንተል ብላችሁ ራሳችሁን ጠብቃችሁ የሚያከብር ከአክብሯችሁ መጥቶ ለትዳር በክብር ሲጠይቃችሁ እንጂ እናንተ ሄዳችሁ ልትጠይቁ እንዴ። ወንድ ካላጣች ወንድ ካልጠፋ፣ ለነገሩ ቡታጅራ ውስጥ እናንተ እንደናንተ አይነት ኮልኮሌ ወንዶች ምን ብላ ታግባችሁ? ለነገሩ የድሮ ውስባል ፈጣሪው ትዕግስቱን ስጠኝ እንደው እናም ወንድ ካላጣች ለምን አብርሃም ጋር መጣች? ወንድ ካላጣች ለምን የልጅ አባት ማግባት ፈለገች? ወንድ ካላጣች ደግሞ ለምን እርጉዝ ሚስቱ እዚህ ጋር አስቀምጦ ከዛ ልጅ ተወልዶ አራስ ሆና ስንትና ስንት ነገር እየተካሄደ እንዴት ብላ ተንጠለጠለችበት? እንዴት ጠይቁልኝ። ወንድ ካላጣች አንዲት ሴት ባለትዳር ወንድ ላይ እንዴት ትንጠለጠላለች? ሲጀመር አግብቶ እንኳን ቢፈታ እንኳን አላገባም። እኔ ጋይስ ይቅርታ አድርጉልኝና ማለት አላገባም እንዲህ ነች ነው። ምክንያቱም መሄዱ አይቀርም እኮ መሄድ የጀመረ ይሄዳል፣ አለቀ። ደግሞ የድሮ ሚስቱ ነው የሚመርጠው ማንን ጊዜ ወንድ ልጅ ማለት ነው። ትቷችሁ እልም ይላል እንዴ እንዲ ጠላታችሁ ድንግጥ ይበል። ሄዳ አልሄደ ብላችሁ በሰቀቀን ከምትሞቱ ያገባ ወንድ ባታገቡስ? አዎ አግብቶ የፈታ ወንድ ባታገቡስ? መቼ ለመቼ ተደዋወለ፣ መቼ ለመቼ ደወለችለት የድሮ ሚስቱ ብላችሁ ከምትሳቀቁ ቅርት ቢል ነው የሚሻለው። እና ወንድ ካላጣን በስተቀር እኛ ሴቶች ከኔም ጭምር ባለትዳር ወንድ ያገባ ወንድ አናገባም። ፈጣሪው ትዕግስቱን ስጠኝ። እንደ ስንት እህቶቻችን ደግሞ ተበድለው ተጨቁነው ደግሞ ትዳራቸው ፈተው ከዛ በኋላ እንትን የሚሉ እኮ አሉ። አግብቶ የፈታ የሚያገቡ አሉ። ይቅርታ ለእናንተ ማለት ነው። እንደዚህ ሳይሆን አሁን እንደዚች አይነቱ ሴትዮ በጣም ያስጠላሉ ጋይስ። የኛው እንደናንተ አይነቱ ሌላ ነው፣ ይሄ ግን ሌላ ነው። እንዴ ይሄ በተቃራኒ እኮ ነው ጋይስ፣ በተቃራኒ ሚስት በቁማለች፣ ልጅ አለ። ሚዲያ ላይ የታወቀ ነገር ነው። ከዛ በኋላ አብርሃም ላይ ተንጠልጥል። አሁን ደግሞ ወንድ የምታጣ አይነት ሴት አይደለችም። ወንድ ካላጠሽ አግባት፣ አንተ አግባት። አንተ ሴት መስረት አይተሃት ነው አይደል? ሴት እንደው ሴት እኮ ነው። ጎፈሬ የለህም እና ጡት የለህም፣ ማጎጥጎጥ አለብህ። ያንን ነገር ይመስለኛል። ያው ሴታ ሴት ሆነሃል። ብታገባት ጥሩ ነበረ። ወንድ ራሱ አትሸቱኝም እኮ እናንተ። እውነት እናንተ ወንድ ናችሁ ብላ የምታገባ ሴት ከሴት ጋር እንደተኛች ሴት አግብታ እንደምትኖር ትቁጠረው። እውነት ትቁጠረው። ደግሞ የለም ደግሞ እንደዚህ እንደምነው ማለት ነው። ትክዝ ብለው እንዳዘነ ሰው ትክዝ ብለው ምን ይላሉ እነዚህ ሆነው ምንድን ነው ይሄ ክራሩ ያስገቡትን የሀዘን እኮ ነው ጋይስ። አይረታየ እንደው አቃጥለሽ ድፈት አድርጊልኝ፣ እኔ አይመለከተኝም። እነዛ ሳጠገብሽ ያሉት ዩቱበሮቹ እንኳን ያው የታወቀ ነው፣ ሽቀላ ነው። ግን ዩቱብ ሰፈር እና ቲክቶክ ሰፈር የሚጮኸው ሰው እንደው እንደዚህ ድብን ቅጥል እያደረግሽ ልትኖሪ ነው እንዴ? ሂጂባቸው፣ አያገባኝም። የኔ እናት ሂጂባቸው። ቤተሰብ ሰላም ሆኑልኝ በያላችሁበት።